የሃውቲ ቡድን ከ2023 መገባደጃ ጀምሮ ከእስራኤል ጋር ግንኙነት ያላቸው መርከቦችን በቀይ ባህርና በኤደን ባህረ ሰላጤ በሚሳኤልና ሰው አልባ አውሮፕላኖች ላይ ያነጣጠረ ጥቃት በማድረስ በንግድ እንቅስቃሴው ላይ አሉታዊ ተጽዕኖ ሲፈጥር ቆይቷል። ቡድኑ ይህንን የሚያደርገው በጋዛ ሰርጥ ለሚገኙ ፍልስጤማውያን ያለውን አጋርነት ለማሳየት እንደሆነ በተደጋጋሚ ሲገለጽም ቆይቷል። ሃውቲ እስራኤል በሐማስ ላይ የምታደርገውን ጥቃት አጠናክራ በቀጠለችበት ጊዜ ሁሉ አጸፋዊ ጥቃትን በመሰንዘር አጋርነቱን ሲያሳይ ቢቆይም በአውሮፓውያኑ ጃንዋሪ ወር ላይ የጋዛ የተኩስ አቁም በታወጀበት ወቅት ቡድኑም የሚያደርሰውን ጥቃት አቋርጦ ቆይቷል። ነገር ግን እስራኤል ወደ ጋዛ ሰብአዊ እርዳታ እንዳይገባ ካደረገች በኋላ ማስጠንቀቂያ ቢሰጥም ለማስጠንቀቂያው ጆሮ የሰጠው ባለመኖሩ በሚሳኤል ያነጣጠረ ማጥቃቱን ጀምሯል። ይህንኑ ተከትሎ አሜሪካ በቡድኑ ላይ አጸፋዊ እርምጃ መውሰድ ከጀመረች 11ኛውን ቀን ይዟል። የሃውቲ ቡድንም ቢሆን ለአሜሪካ አልንበረከክም ባይ እንደሆነ ይገኛል። ይህንና ተያያዥ ጉዳዮችን ባለም አቀፍ ትንታኔያችን እንመለከተዋለን። አበረ ስሜነ ነኝ። የሰናንንና የየመንን ሰሜናዊ ምዕራብ ክፍል የሚቆጣጠረው የሃውቲ አማጺ ቡድን እንደ ጠላት የሚቆጥራት እስራኤል በፊልስጤማውያን ላይ የምታደርሰውን ጥቃት እንድታቆም በሚል በመርከቦቿ ላይ ያነጣጠረ ጥቃት ሲፈጽም ቆይቷል። አሁንም ቢሆን እስራኤል በጋዛ ላይ የጣለችውን የሰብአዊ እርዳታ እገዳ የማታነሳ ከሆነ በቀይ ባህር ላይ በሚጓዙ መርከቦች ላይ ያነጣጠረ ጥቃት መፈጸሙ እንደሚቀጥልም ገልጿል። ይህ እንዳይሆን ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቡድኑን ቀርቶ ለቡድኑ ከፍተኛ የጦር መሳሪያና የገንዘብ ድጋፍ ታደርጋለች ለምትባለው ኢራን ሳይቀር ከዚህ በኋላ በሃውቲ የሚተኮስ እያንዳንዱ ሚሳኤል ኢራን እንደፈጸመችው ይቆጠራል፣ ለዚህም የሚከተላት መዘዝ ቀላል አይሆንም ሲሉም መደመጣቸው ይታወሳል። ምንም እንኳን ኢራን ይህንን አይነቱን የትራምፕ ማስፈራሪያ የማትቀበለው ጉዳይ ቢሆንም አሜሪካ ኢራንን ለቡድኑ የገንዘብ የጦር መሳሪያና የመረጃ ድጋፍ ታደርጋለች በሚል ክስም ታቀርባለች። በተለይም በተባበሩት መንግስታት የኢራን አምባሳደር የሆኑት አሚር ሰይድ ኢራባኒ አሜሪካ በሀገራቸው ላይ መሰረት የሌለው ክስ ሰንዝራለች ሲሉም ትራምፕ የሚያቀርቡትን ክስ አጣጥለዋል። የኢራን የተባበሩት መንግስታት ድርጅት ልዑክ በበኩላቸው ለጸጥታው ምክር ቤት በጻፉት ደብዳቤ ሀገራቸው በቀጠናው ውስጥ መረጋጋት እንዳይኖር ምንም አይነት አስተዋጽኦ እንደሌላት ይታወቅልን ነበር ያሉት። ይህ የማይዋጥላት አሜሪካ ቀድሞውኑ ስታስፈራራና ስትዝት ከመቆየቷን በላይ ለፊልስጤማውያን ድጋፉን ለመግለጽ ብሎም የእስራኤልን ድርጊት ለመግታት ጥቃት መፈጸሙን አጠናክሮ እንደሚቀጥል ባስታወቀው የሃውቲ አማጺ ቡድን ላይ የበቀል እርምጃ መውሰድ ከጀመረች 11ኛ ቀኑን ይዟል። በቅርቡም በቀድሞ ፕሬዝዳንት ጆ ባይደን የስልጣን ዘመን ከተፈጸመው ጥቃት የተለየ ሲሉ የፔንታጎን ባለስልጣናት የጠሩትን የአየር ላይ መጠነ ሰፊ ጥቃት አሜሪካ ፈጽማለች። በወቅቱ ሌተናል ጀነራል አሌክስ ግሪንኪች እንደተናገሩት ከሆነም ከ53 በላይ ዜጎች የቀጠፈው ጥቃት የሃውቲ ሰው አልባ አውሮፕላን ባለሙያዎች ያካተተ መሆኑንም ተናግረው ነበር። የሃውቲ አማጺ ቡድን እንዳስታወቀው ከሆነም በምዕራብ የመንና በምስራቅ ማሪብ ግዛት በሚገኘው የአልሁዳይህ ዓለም አቀፍ አውሮፕላን ማረፊያ ላይ ያነጣጠረ አዲስ የአየር ጥቃት አሜሪካ መፈጸሟን አስታውቋል። አዲሱ የአሜሪካ ጥቃት በአልሁዳይህ አየር ማረፊያ ላይ በ3 የአየር ጥቃት ኢላማ ተደርጓል ሲሉም ቡድኑ ይፋ አድርጓል። በማሪብ ግዛት በሚገኘው ማጃዛር አካባቢ ደግሞ 5 የአየር ድብደባዎች መፈጸሙንም ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በሃውቲ ላይ ቆራጥና የማያዳግም ጥቃት እንዲፈጸም ማዘዛቸውም ይታወሳል። ይኸው የአሜሪካ የአየር ድብደባ በየመን ሁቲ አማጺያን ላይ ያነጣጠረ ጥቃት እስከ ትላንት ድረስ በመላው ሀገሪቱ የሚገኙ ቦታዎች ላይ ድብደባ ፈጽሟልም ተብሏል። ቡድኑ በየመናዊዋ መዲና ሰናን በተፈጸመው አዲሱ ጥቃት አንድ ሰው ሲሞት ከ12 በላይ ሰዎች ደግሞ ቆስለዋልም ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባህር ንግዱን አደጋ ላይ በመጣል ከሚከሰው አማጺ ቡድን ባሻገር ሃውቲዎችን ትረዳለች በምትባለው ኢራን ላይም ጫና ለመፍጠር እየሞከሩ ነው። ትራምፕም ቢሆኑ የየመን ሃውቲዎች ባለም አቀፍ የመርከብ መስመሮች ላይ ጥቃት መሰንዘራቸውን የሚቀጥሉ ከሆነ ኢራን የከፋ እርምጃ እንደሚከተላት ባስጠነቀቁበት ወቅት በሃውቲዎች ለሚተኮስ እያንዳንዱ የጦር መሳሪያ ኃላፊነቱን የኢራን አመራር ይወስዳል ነበር ያሉት። ይህ የተባለ ባለበት ሁኔታ ደግሞ በአንድ በኩል አሜሪካ በኒውክሌር ኃይል ዘርፉ ኢራንን እንደራደር በሚል ደጅ እየጠናችም ትገኛለች። ነገር ግን እስካሁን ድረስ ከጉልበተኛ ጋር እንደራደርም በሚል አቋማቸው የጸኑት የኢራኑ ሃይማኖታዊ መሪ አያቶላ አሊ ኻሜኒ ዘንድ ተቀባይነትም አላገኘም። ምንም እንኳን የአሜሪካ ጥያቄ ተቀባይነት ባያገኝም ትራምፕ አዲሱን የኒውክሌር ስምምነት ሊደረግ በሚችልበት ሁኔታ ላይ ያደረጉት ጥረት ወታደራዊ እርምጃን ለማስወገድ የሚደረግ ሙከራ ነው ሲሉ
የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ያሞካሻሉ። ሁሉንም ነገር በወታደራዊ መንገድ መፍታት አስፈላጊ አይደለም የሚሉት ዊትኮፍ በውይይትና በዲፕሎማሲ ወደ ትክክለኛው ቦታ መድረስ እንዲቻል ቁጭ ብለን እንወያይ ሲሉም ኢራንን ጠይቀዋል። ይህ ጥሪ የቀረበው ደግሞ ሐውቲዎች ለሚያደርሱት ጥቃት ኢራን ዋጋ ትከፍላለች ሲሉ ትራምፕ ካስፈራሩ በኋላ መሆኑ የንደራደር ጥሪው ተቀባይነት እንዲያጣ ከማድረጉ ባለፈ ኢራን ከጉልበተኛ ጋር የምናደርገው ትብብር አይኖርም እንድትልም አስገድዷታል። በሌላ በኩል ደግሞ ፕሬዝዳንት ዶናልድ ትራምፕ እንደ ኢሮፒያን አቆጣጠር በ2015 የተደረሰውን የኢራን የኒውክሌር ስምምነት በመጀመሪያ የስልጣን ዘመናቸው መጣሳቸውን በመጥቀስ እንደራደር የሚለውን ሐሳብ እንደማይቀበልና ይበልጡንም ማጠናክሮ እንደምትቀጥልም ኢራን ደጋግማ ማስታውቃለች። ከዚህ ባሻገርም በኒውክሌር ተቋሞች ላይ አንዳች ጥቃት አሜሪካ ብትሰነዝር ያጸፋ እርምጃ እንደምትወስድ ማስጠንቀቃለች። ኢራን ጦርነትን አትፈልግም፣ ነገር ግን አሜሪካን ወይም ወኪሎቻቸው የተሳሳተ እርምጃ ከወሰዱ ምላሻችን ወሳኝና እርግጠኛ ይሆናል፣ እናም ተጎጂዋ አሜሪካ ናት ሲሉ የኢራኑ ሃይማኖታዊ መሪ አያቶላ አሊ ኻሜኒ ተናግረዋል። አሜሪካ የጫና ፖሊሲዋን ማቆም እስካልቻለች ድረስ ከአሜሪካ ጋር ፈጽሞ መነጋገር የማይቻል መሆኑንም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ መታወቅ አለበትም ብለዋል። ለአሜሪካና ኢራን ፍጥጫ መንስኤ የሆነው የሁቲ አማጺ ቡድን አሁንም ቢሆን ቡድኑ እስራኤል በጋዛ ላይ የጣለችውን ሰብአዊ እርዳታ እገዳ የማታነሳ ከሆነ በቀይ ባህር ላይ በሚጓዙ መርከቦች ላይ ጥቃት መፈጸሙን እንደሚቀጥልም ገልጿል። በተለይም ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ ላይ የሚያደርሱትን ጥቃት በጋዛ የተኩስ አቁም ስምምነት ከተደረሰበት ከጥር ወር ጀምሮ ከድርጊታቸው ተቆጥበው ቢቆዩም ዳግም አገርሽቶባቸዋል። ይህም በፊልስጤማውያን ላይ መጠነ ሰፊ ጥቃት እያደረሰች ለምትገኘው እስራኤል የራስ ምታት እንደሆነባትም በርካቶች ያምናሉ። አሜሪካን ብትሆን በቡድኑ ላይ የተቀናጀ መጠነ ሰፊ ጥቃት እየፈጸመች 11ኛ ቀኗን ይዛለች። ምንም እንኳን የትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልትዝ ጥቃቱ ዋና ሚሳኤላቸውን ጨምሮ በቁልፍ የሁቲ አመራሮች ላይ ያነጣጠረ እርምጃ ወስደዋል ቢባልም እስካሁን ድረስ አሜሪካ ከውስን መረጃዎች ውጭ ምንም አይነት ዝርዝር መግለጫ አልሰጠችም። በተለይም አሜሪካ ሁቲዎች ቀደም ሲል ያደረሱትን ኪሳራ በመሸፋፈንና በማቃለል አደረስኩት የምትለውን ጥቃት አጋናለች እየተባለም ነው። ያም ሆኖ የአማጺያኑ ዋና መስሪያ ቤት ደርሰናል የሚሉት ዋልትዝ የቡድኑን የጦር መሳሪያ ፋብሪካዎችና የድሮን ማምረቻ ተቋሞቻቸውን አውድመናልም ባይ ናቸው። እንደ አውሮፓውያን አቆጣጠር ማርች 15 2025 አሜሪካ በሁቲ አማጺያን ላይ የፈጸመችውን የአየር ድብደባ ከጀመረች በኋላ ቢያንስ 54 ሰዎች ተገድለዋልም ተብሏል። አማጺያኑ በበኩላቸው እስካሁን በትክክል ያደረሱት ኪሳራ ባይገለጽም በአሜሪካ የጦር መርከቦች ላይ ያነጣጠሩ ጥቃቶችንም ፈጽመዋል። ከአውሮፓውያኑ ኖቬምበር 2023 ጀምሮ እስከዚህ ዓመት ጥር ድረስ ግን አማጺያኑ ከ100 በላይ በሚሆኑ የንግድ መርከቦች ላይ እንዲሁም በሚሳኤልና ሰው አልባ አውሮፕላኖች ላይ ያነጣጠረ ጥቃት ፈጽመው ኪሳራ አድርሰዋል። በቀጣይ አማጺያኑ ጥቃታቸውን አጠናክረው የሚቀጥሉ ከሆነ ዓለም አቀፉን የንግድ እንቅስቃሴ ከመጉዳቱ ባሻገር የኢራንና አሜሪካ ፍጥጫ ወዴት ሊያመራ ይችላል? የአሜሪካና የሁቲ ጉዳይስ መቋጫው ምን ሊሆን ይችላል የሚለው የበርካቶች ትኩረትን ስቧል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አናዶሉ፣ ዋሽንግተን ፖስትና አሶሺየትድ ፕሬስን በዋቢነት ተጠቅመናል።